ደርደሪያ አለ ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለህ የምትቆጭበት ነገር አለችን? ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን። ወደ ኋላ መለስ ስትል ይሄን ባረግ ኖሮ የምትላቸው ይኖራሉ። ግን ደግሞ ሄደህ ብለህ በዛ ጊዜ የነበረው የራስ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል። ለምሳሌ እኔ አሁን ኢትዮጵያን ማቃት ነው ያህል ያለ ያላቃትም በ17 ዓመቴ ነው ከሀገር የወጣሁት። ከዛው ወደ ፖለቲካ ተቀላቀልኩ። ከዛ በኋላ ኢትዮጵያን ከሩቅ ነበር ማቃት፣ በልጅነቴ ያቃታለሁ። ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማቃት። አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር፣ ስለ ማህበራዊ ግንኙነቶች፣ ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖርኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችል ነበር። ግን ያኔ አልነበረም። ዶር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን። ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል። ወቅታዊ ሁኔታዎች አሉ። ወዴት እያመራን ነው የሚለውም ነገር በደንብ እያሳሰበን እያስጨነቀን ይገኛል። እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይህንን ነገር በመመልከት አንዳንድ እንቅስቃሴዎችን እያደረጋችሁ ነው ያላችሁት። እሱን በዝርዝር መጣበታለሁ። እንደው በጥቅል ምን ላይ ነው ያለ ነው? ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ትገልጸዋለህ? እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም። ፖለቲካ፣ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው። ፖለቲካ ከተበላሸ ወደ የጸጥታ ችግርን ያበላሻል። የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥም የሆነው ሽግሩ በመጨናገፉ ምክንያት ፖለቲካው ተበላሸ። የፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው። ጦርነት መግባታችን ደግሞ ኢኮኖሚውን ከድጥ ወደ ማጡ ማምጣት አንኮታኩቶታል። የኢኮኖሚ መንኮታኮቱ የሴኩሪቲውን እንደዛው ተመልሶ ኢምፓክት ያደርጋል። መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል። የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል። ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው። በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት። ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና የላትምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን፣ በጣም በጣም አስፈሪ የኢኮኖሚ ውድቀት፣ መንግስትና ስርዓተ አልበኝነት ከልክ በላይ የሰፋበት። ስርዓተ አልበኝነት ስልህ በሁለት መልኩ ልገልጸው ይችላል። አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጭ ይሆናል። በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓተ አልበኛ ሆነዋል። ስርዓተ አልበኝነት ሀገሪቷ አሰንፏል፣ አናርኪ ሆነዋል ማለት ነውና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው። ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ። ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው? እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለማርያም ስንታገል ነው እዚህ የደረስነው። የደርግ ዘመንን አላስታውስም። አንተ የምታስታውሰው አይመስለኝም። የመለስን ዘመን እናስታውሰዋለን፣ የኃይለማርያምን ዘመን እናስታውሰዋለን። በመለስና በኃይለማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር፣ ፍትህና እኩልነት ይምጣ የሚል ትግል ነበር። የሀገር ሁሉና ጥያቄ ውስጥ አልነበረም። ዛሬ እኮ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር፣ የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ። ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለውን ነገር ያነሳዋል። ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት፣ ህዝቦቿ ወጥተው መግባት
ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ነው ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛ አሁን ሄደህ ኢትዮጵያ ውስጥ ለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ሰው ይገደላልና ኢቭን ግድያን አንዳንዴ ፌስቡክ ላይ ስለጥፍ ምን አንተ አሁን ኮኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኗልና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን። ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ፣ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይህንን ችግር አመጣብን ብለህ ነው የምታስበው? ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ነበሩ። ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችንም የታገልንለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲ ሽግግር፣ ወደ ዲሞክራሲ ስርዓት ለመሸጋገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነን ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው። ምክንያቱም ችግሩን ከስር መሰረቱ ፈጥረው እንኳን ባንል ችግሮች እንዲባባሱ ሀገር አይደለም በዓለም ታሪክ የነበረውን እድል፣ የነበረውን ድጋፍ፣ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ከአፈር የደባለቀ ከአሸዋ የደባለቀ ሌላ መሪ ያለ አይመስለኝም ያበኛልና የሀገርንም እድል አጨናገፈ። አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ። እንግዲህ በተናጠል እንመልከታቸው። ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው። ደህንነቱ፣ ኢኮኖሚውና ፖለቲካው የሚል ነገር አንስታል። በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው። አንዱ አንዱን ይመጋገባልም ይወራረሳልም። ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ትገባለች ነው። እስቲ ፖለቲካውን እንመልከት። የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድን ነው? ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ። አብይ አህመድ የዛ ስርዓት ውላጅ፣ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደውም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ። አዎ ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም። እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስቴሮቹም ይሄን አያምኑትም። መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተነዋል። አላማው፣ አካሄዱ፣ ብቃቱ፣ ድክመቱን በደንብ ነበር የተረዳ ነው። ለዛም ነው ሽንቴ ገትሬ ጠቅላይ ሚኒስትር እንዳይሆን ስከራከር የነበረው። አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው ፕሮባብሊ 99% የሚሆነው ይሄንን ይረዳዋል። የአብይ ፈንዳሜንታሊ ችግር አንደኛ የአቅም ማለት ነው። ለአመራር ሁለት ነገር ያስፈልጋል። ወይ በትምህርት ወይ በልምድ
የአመራር ብቃትን ማካበት መቻል አለበት። ሁለቱንም የለውም። ትምህርት የለውም፣ ሀገር የማስተዳደር ልምድ የለውም። ከዚህ በተቃራኒ ደግሞ በጣም 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 ትልቅ አምቢሽን አለው። ያን ሁለቱ ተጋጨበት። ግለሰባዊ ብቃት ሳይኖረው፣ ልምድ ሳይኖረው፣ ዝግጅት ሳይኖረው ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ የላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ። ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ። ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና እውቀት ባላቸው ሰዎች ራስን መክበብ የነኛ ሰዎች ምክርና ድጋፍ መሻትና መጠቀም መቻል ነበረባቸው። ያን አላደረገም። the good will is there ስንት ማአት ሰው ነው ከዚህ ከዲያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው። ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ሕዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው። በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳያበስል፣ እንዳይጋግር፣ እንዳያመርት ትልቁ ችግር የሆነው ሰላሙ ነው፣ ደህንነቱ ነው። አጠቃላይ ኢትዮጵያ በአሁኑ ሰዓት ማለት በሚቻል መልኩ ከ70 እስከ 75% በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት። የደህንነቱ ችግር፣ የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ። በአሁኑ ጊዜ እንግዲህ የግለሰቦች ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ የወደቀው። ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም። ሰዎች እንደቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጭ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ፣ በማህበረሰብ ደረጃ ስትወስድ ህዝቦች፣ ቡድኖች በማንነታቸው የሚጠቁበት፣ የሚፈናቀሉበት፣ የሚፈጁበት ሁኔታ የተፈጠረው ህዝቦችን፣ የተለያዩ ብሔሮችን፣ የተለያዩ ጎሳዎችን፣ የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው? አየህ እነዚህ ልጆች እና ሌሎቹም እዛ አካባቢ ያሉ ልጆች ሲያሰለጥኗቸው የነሱ የዶሮ አለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር፣ ለፖለቲካዊ ጥያቄ፣ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብተዋቸው አያውቁም። ሁሉም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው ግን ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄድን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ ብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን ብትንቱን ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይደረደም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ፣ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት። እኔም ብድግ አድርገህ ኢንተለጀንስ ውስጥ ብትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ ነው የሚጠይቅ፣ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው፣ እነሱም በተናቸው። መከላከያ ውስጥ በትንቱ ነው አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠት ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ
አማራ ላይ ለመፍጠጥ መሞከረ ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመፍጠጥ መሞከሩ ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም